ቅዳሜ ከሰዓት ቀጥሏል። ባለትዳሮች ሰዓት ላይ ነው የምንገኘው። የዛሬዎቹ እንግዶቻችን እንግዲህ አቶ ዳቢ ጃምቦና ፋያ ፍቃዱ ይባላሉ። በትዳር ብዙ አመታት ቆይተዋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ነው። ዘንጣችሁ ነው የመጣችሁት? አመሰግናለሁ። ዛሬ እንግዲህ ያው ስለ ትዳር ነው የምናወራው። ስለ ትዳር፣ ስለ ኖራችሁበት ህይወት፣ ስለ ተዋወቃችሁበት ጊዜ እና ያው ወደ ኋላ መለስ ብለን ከትውውቅ ነው የምንጀምረው። ከሱ ጀምር። ዳቢ እንግዲህ ካንተ ነው የምንጀምረው። ችግር የለም። ፋያ ጋር እንዴት ነው ተዋወቃችሁ? ከፋያ ጋር ተማሪ ሆኜ ነው ያኔ ተዋወቅኩት ከሷ ጋር ሃይ ስኩል። እና እሷም ተማሪ ነበረች፣ እኔም ተማሪ ነበርኩኝ። የት ነበር የምትማሩት? አዳማ ገደል ግቡ። ገደል ግቡ? አዳማ። እና ከኔ በላይ ታውቃለች ብዬ ተስፋ አደርጋለሁ። ተማሪ ሆናችሁ ፍቅረኛ ስትይዙ ለትዳር ብለህ የምትይዙ ማለሽ ለትዳር አይደለም ብለሽ እንደ ጓደኝነት የምትይዙ አሉ። እንደ ጓደኝነት ብዙ ጊዜ ሃይ ስኩል ላይ በቃ እድሜያችንም ነው አይደለ? ደስ ስላለን የሆነ ነገር ውስጥ እንገባለን እንጂ ረጅም ላናስብ እንችላለን በዛ ሰዓት። ከዛ በኋላ ትምህርት ጨርሰን ማትሪክ ቀራ። እኔ ደግሞ ወደ መንግስት ሰራተኛ ሆኜ ነው የተቀጠርኩት። ከዛ በኋላ የት ተቀጠርክ? መብራት ኃይል አዳማ። እሺ። እና ከዛ በኋላ ነው ሁለት ስም ያገኘሁት። ሙሉ አካል የነበርኩኝ ጊዜ ዳቢ ነው። አሁን ደግሞ ዳቢ የትኛ ነው ብለሽ ስትጠይቂ ወይም ደግሞ ዳቢ ብለሽ ሰው ስትጠይቂ እንደዚህ ሁለት እጅ የሌለ ሰው ወይም ደግሞ ሁለት እጅ የሌለ ልጅ ብሎ ላንቺ ይነግራሉ። ስለዚህ ከዛ በኋላ ነው ሁለት ስም ያገኘሁት። ምልክት አደረጉት። ግን ብዙ ነገር ዳቢ እዚህ ጋር ብዙ ነገር ምልክት ይሆናል። እዚህ ጋር ጥቁር ነገር እኮ ቢኖርብህ ጥቁር ነገር ያለበት ልጅ ይባላል አጋጣሚ እንጂ። ይሄን ደግሞ የሰጠኝ እንደኔ እግዚአብሔር ነው ብዬ ተስፋ አደርጋለሁ። ምክንያት አለው። መብራት ሲሰራ ጊዜ መብራት የያዘኝ ጊዜ ፖል ላይ ከ30 ደቂቃ በኋላ ቆይቻለሁ። ኤሌክትሪክ ይዞ ማለት ነው። እና ከጓደኞቹ ጋር ነው የሰራው ነበርኩኝ። መቼ ነበር ይሄ አጋጣሚ? 2009 ሄዳር 1 ዕለት ስራ ላይ ያለ ማለት ነው። በምን አይነት አጋጣሚ ነበር ግን? እንዴት ነበር? እንደው ማስታወስ ባይሆንብኝ ችግር የለም። ከ6 ሰራተኛ ውስጥ እኔ ብቻ ነው እንደዚህ ሆንኩት። ከዛ በኋላ ከፖል ላይ ደግሞ ከእንጨት ላይ አወረዱኝና ሆስፒታል አስገቡኝ። መብራት ለማስተካከል ፖል ላይ ወጥተህ ነው? መብራት ሲጠፋ የሆነ ነገር ሲበላሽ ግዴታ ሰራተኞች ይወጣሉ ወደ ስራ። እንደዛ አይነት ስራ ላይ ነው 4 ወር ከ2 ሳምንት ተኝቼ ነው ወጣሁት። እግዚአብሔር ረድቶኝ ደግሞ እኔ ሐኪም ቤት የገባው ሮብ ዕለት ነው። ከሐኪም ቤት ደግሞ ሐሙስ ነው ወጣሁት። በማግስቱ አይደለም፣ ከ4 ወር 2 ሳምንት በኋላ ሮብ ነው ሐኪም ቤት የገባሁት። የወጣ ደግሞ ሐሙስ ዕለት ነው። መቼ ነው ያገባው? ሐሙስ ዕለት ነው። አረ በእውነት ከሆስፒታል ስትወጣ? ዋው! ሃይ ስኩል ጀምሮ ነው የምትተዋወቁት? አደጋውም ሲደርስ አጠገብህ ነበረች? መታት ጠይቀኛለች እንጂ እንደዚህ እዚህ ጋር እንደርሳለን ብላ አላሰብክም? እኔ በጣም እድለኛ ነህ ብዬ አስባለሁ። አንዳንዴ እግዚአብሔር በህይወታችን የሆነ ነገር ሊያስተምረን ሲፈልግ እንደዚህ አይነት ነገሮች ይፈጠራሉ። ከዚህም የባሰ በጣም ብዙ ነገሮች። እኔ በኤሌክትሪክ አደጋ ሁለቱንም እግሮቹንም እጆቹንም ያጣ ሰው አውቃለሁ። በቅርብ እንተዋወቃለን። አቅርበናል ራሱ ፕሮግራም ላይ። በጣም ደስተኛ ነው። ከዛ በኋላ ሰዎችን ይሄ በህይወት እንዲበረቱ እንደዚህ አይነት አደጋዎች ሲፈጠሩ እንኳን ህይወት ይቀጥላል። ሊያውም የተሻለ አዲስ ነገር ይዞ ነው የመጣውና በጣም ለብዙ ሰዎች እንትን ነው በቃ ያበረታል የሚናገራቸው ነገሮች እና አንዳንዴ ለምክንያት ነው ህይወት ይቀጥላል። በቃ ከዛም በላይ ብዙ ነገር አለመንቀሳቀስ መቻልም እኮ አለ፣ እንደዛም አለ። ከዚያ በኋላ እንግዲህ ፋያን አገባ፣ ልጆች ወለዳችሁ፣ እንዲያውም ደስ የሚል ህይወት እየመራችሁ ነውና ፋያ ከዳቢ ጋር ስትገናኙ ይሄ ነገር ሲፈጠር እስኪ የነበረውን አጋጣሚ አንቺ ደግሞ ንገሪ። መጀመሪያ ጊዜ አደጋ ሲፈጠር እንዲሁ በጓደኝነት ነው እንጂ እኔም ቤተሰብ ጋር ነበርኩ። አደጋ ሲፈጠር
ሲሰማ በጣም ነው የደነገጥኩት። ከ3 ቀን በኋላ ነው እጄ ያውት በድንጋጤ በቃ ማመኝ ነው። በጣም ሞቷል ይላሉ እንጂ እንዲህ መብራት ይዞ ሞቷል ይላሉ እንጂ እንዲናል ብሎ ማንም ሰው አላሰበም። እና በጣም አስቸጋሪ ጊዜ ነበር ያኔ። ያው ጎደኛ እንዲህ ሲሆን በጣም ውስጥ እንትን ይላል። እንደዛ ነበር። ከዚያ በኋላ ግን ያው ይሄ ነገር ተፈጠረ እንጂ የእናንተን ትዳር አላቆመውም። አብሮ መኖራችሁ አልቆመም። ልጆች ከመውለድ አልታገዳችሁም። ይሄው እንግዲህ አብራችሁ እየኖራችሁ ነው። ከዚያ በኋላ ስለ ትዳር እናውራ እስኪ። እንግዲህ ሃይ ስኩል ስትተዋወቁ ትዳርን መሰረታለን ብላችሁ አስባችሁ አይደለም፣ ግን እዚህ ጋር ደርሳችኋል። አሁን በአስቸጋሪ ሁኔታ ውስጥ እያለፋችሁና ትዳር እንዴት ነው ከተጋባችሁ በኋላ? ትዳር አሪፍ ነው። ከተጋባን በኋላ ያው 3 ልጅ ወልደናል። የአንድ ወንድ እናትና የሁለት ሴቶች እናት ነኝ። ትዳር በጣም አሪፍ ነው። ያው እየኖረን በፍቅር ከእግዚአብሔር ጋር እየኖረን እዚህ ደርሰናል። ከመውለዳችሁ በፊት ምን አይነት የፍቅር ህይወት ነበራችሁ? እስኪ እኛ ብዙ አንስናና ሁሌ እሱ የሚያሳልፈው ስራ ላይ ነው እና ብናስና እሁድ አንድ ቀን ከሆነ እንጂ እሱ ሁሉ በ6ቱ ቀን በስራ ነው የሚያሳልፈው። ቢዚ ነው በጣም በስራ። እኔ ደግሞ ልጆች አሳድጋለሁ። ልጆች ናት ለስከዳሪ ለራስ ጊዜ መስጠት ያስፈልጋል አይደለ? መስማማት ያስፈልጋል። እዚህ ጋር ጸጊ የሚመስልሽ እኔ የመንግስት ሰራተኛ ነበርኩኝ ብያለሁ። ከዛ በኋላ 2 እጅ ካጣው በኋላ ታውቃለሽ ማስራት እንደምልችል ይታወቃል። ህይወት ደግሞ በጣም ከባድ ነው። ትዳር ማለት በጣም ወሳኝ ነው፣ ኃላፊነት አለሽ። ስለዚህ ተወልጄ ያደግኩት ገጠር ነው። ገጠር ውስጥ ብዙ አካል ጉዳተኞች ቢኖሩ እንኳን የሆነ እንትን ያለው ከኋላ እና የሷ አእምሮ ለመጠበቅ ግዴታ ምን ማድረግ አለብኝ? የሆነ መፍትሄ ማፍጠር አለብኝ አልኩት። ግዴታ ወጥቼ መለመን አለብኝ አልኩት። ወጥቼ ከህዝብ ላይ እርዳታ ጠየቅኩኝ። በየአገሩ ዞሬ እርዳታ ጠይቃለሁ። በዚህ መስታለፍ የምፈልገው የኢትዮጵያ ህዝብ በጣም በጣም አመሰግናለሁ። ምክንያቱም ማንኛውም ሰው እንደኔ ወዶ አይደለም ወደ መንገድ የሚወጣው እንደኔ ራሴ ላይ ስላየሁት ማለት ነው። ኢትዮጵያ ህዝብ ደግሞ ህይወቱ ታውቃለሽ። ገንዘብ ያለው በገንዘብ ገንዘብ የሌለው ደግሞ በጸሎት ካንቺ ጋር ነው የሚሆነው። ስለዚህ ከህዝብ ላይ ያገኘሁትን ብር ምን ላድርግ ያልኩት። ምክንያቱም ገንዘብ የሰጠኝ ህዝብ ለኔ ጸሎት ያደረገኝ ህዝብ ደግሞ እኔ ይጠብቃሉ፣ የሆነ ቦታ ይደርሳል ብሎ ይጠብቃሉ። እግዚአብሔር የተመሰገነ ይሁን። ከህዝብ ላይ ያገኘውን ብር ወዳው ቤት መኖሪያ ገዛው። ጎበዝ። ከዛ በኋላ ምንድነው የሷ አእምሮም ደግሞ ያርፋል። መኖሪያ ቤት ደግሞ በጣም ወሳኝ ነው ለሰው ልጅ ዋናው ነገር። ከዛ ላይ የተረፈውን ብር ምን እንዳደረኩሽ ታውቃለህ? ወደ ስራ ቀየርኩት እና ከሷ ጋር ብዙ ላይፍ ወይም ደግሞ መስናናት አላሳለፍም። ግን ምን መስራት ጀመርክ ከዛ በኋላ? አይገርምሽም? ተኝቼ በህልም ነው ያየሁት እንጨት ስራ። እሺ። አውላ ሞራል የሚያምን ነው የምንሰራው እና አሁን እኔ ስር ያሉ ሰራተኞች 20 ሰራተኛ አለኝ። በጣም ጎበዝ ጎበዝ። እና ግዴታ ህይወት ማሸነፍ አለብኝ። ምክንያቱም አግብቻለሁ፣ ኃላፊነት አለኝ። ልጆች አሉ፣ ብዙ ኃላፊነት አለኝ። ከዛ በኋላ እግዚአብሔር ረድቶኝ ከኦሮሚያ ፕሬዝዳንት አቶ ሽመልስ ላይ ሽልማት ወስጃለሁ። ዋንጫና ሜዳል ወሰድኩት በዛው ስራ ማለት ነው። እና የአዳማ ፓርቲና ብልጽግና የነበረው እነሱ ላይ ዋንጫ ወስጃለሁ በዚህ ስራ። እኔ ደግሞ የሚሰራው አካል ሳይሆን አእምሮና ልብ ነው። እግዚአብሔር ሙሉ አካል ሰጥቶ ልብ ካልሰጠሽ ትርጉም አለው እና ከሷ ጋር አሁንም በጣም ቢዚ ነኝ።
ከሰኞ እስከ ቅዳሜ ስራ ቦታ ነው። እሁድ ደግሞ ጠዋት ቸርች ነው። ከቸርች መልስ ነው ከሷ ጋር የቤተሰብ ጊዜ። እሱም ልጆች አሉ። ቤት ውስጥ እንግዲህ አሁን እንደገባኝ ከሆነ እንግዲህ ዳቢ በጣም የስራ ሰው ነህ፣ የገባኝ እሱ ነው። ይሄ ችግር ተፈጠረ ብለህ ራስህን አስንፈህ አልተቀመጥክም። እንዲያውም በበለጠ ጉልበት ለሌሎች ተርፈህ አሁን ብዙ ሰራተኞች በስራህ እያስተዳደርክ እንግዲህ ስራህን እየቀጠልክ ነው፣ ቤትህን እያስተዳደርክ ነው፣ ህይወትህን እየቀጠልክ ነው። ይሄ በጣም ደስ የሚል ነገር ነው። ከዚህ በላይ ደግሞ ምንም ነገር የለም። በቃ ህይወት የሆነው። ግን አንዳንዴ ምንድነው የሆነች ነገር ስታጋጥመን ተስፋ እንቆርጣለን፣ እንሰበራለን፣ ገባ ምክንያት እንፈልጋለን። እና በህይወት እንግዲህ ሁለት እጅን ማጣት ቀላል ነገር አይደለም። ጉዳያችን እሱ ላይ ብቻ እንዳይሆን ነው። ግን ይሄ ነገር መፈጠሩ ግን ምን አስተማረ ነው ለሌሎች ራሱ ሰው አንድ ነገር ሊሆን ይችላል። ምን አሁን ከዚህ እርምጃ በኋላ ምን እንደሚያጋጥመን አናውቅም። በህይወታችን ብዙ ነገር ከቁጥጥራችን ውጪ ነውና ግን እንደው ለሌሎች ምን ትመክራለህ? እዚህ ላይ እንደኔ ማንኛውም ሰው ወይም ደግሞ ኢትዮጵያ ህዝብ የተለያየ ሃይማኖት አለን። ተስፋ የሚያስቆርጠው እንደኔ መንፈስ ነው። ማንኛውም ሰው የራሴ ሃይማኖት አለው። እንደ ሃይማኖት ጸሎት ማድረግ ነው እንጂ አካል ምክንያት ነው እንጂ የሚሰራው አእምሮ ነው። አሁን እኔ ስራ ቦታ ሲሄድ ሰራተኞች ነው የሚያዘው እንጂ እንደማልሰር ይታወቃል። እንደዚህ አድርጉ ብዬ ለነሱ ሲነግር እነሱ ይሰራሉ። ስለዚህ እንደ ሃይማኖቶች ጸሎት እያደረግን እኔ ያኔ ጠዋት ወጥቼ 3 ሰዓት ነው 5 ሰዓት ነው ያደጋ ደረሰኝ። ግን ከ6 ሰዓት በኋላ ሐኪም ቤት ውስጥ ነኝ። ተሻለ እዚህ ጋር በሰዓታት ልዩነት እና ሮብ ነው ገባሁት ሐኪም ቤት ብዬሻለሁ። ሰኞ ነው ራሴን አወቅኩት ሐኪም ቤት ውስጥ ሆኜ ምንድነው ከዚህ ምን እሰራለሁ ብዬ ጓደኞች ስጠይቅ እንደዚህ ነው አሉኝ። እጅ ማነሳት አልችልም። ከዛ በኋላ ወደ ራሴን ስመልስ ወደዚህ ቀናቢ ሲያይ የኔ እጆች እንደማይንቀሳቀስ አየሁ። ከዛ በኋላ በቃ ልጆቹን ቀስ ብዬ ጠየቅኩት። እንደዚህ ነው ድናል ምናምን ብሎ አሳመኑኝ። ምክንያት አለው ግን ተስፋ የሚያስቆርጥ ምንድነው መንፈስ ነው እንደኔ። ስለዚህ ተስፋ መቁረጥ ከኛ ላይ አያስፈልግም። በተለይ እቺ ሀገር ከኛ ላይ ተስፋ አላት። ወጣቶች ደግሞ ለአገር በጣም ወሳኝ ነው፣ መሰረታዊ ነው። ስለዚህ ተስፋ መቁረጥ አያስፈልግም፣ መቀጠል ነው። ይሄ ነው ለማታስተልፍት። እንግዲህ ሆነ ስላሳየን የምትናገረው ነገር አልፈህበት ሰርተህ አሳይተህን ስለሆነ በደንብ ነው የምንሰማ እና በጣም ነው የምናመሰግነው። ጎበዝ ነህ በጣም የመንፈስ ብርታት ይታደራል። አንቺም በጣም እድለኛ ነሽ። እንግዲህ ቤት ውስጥ እስኪ ደግሞ ስለ እናትነት ስለ ሚስትነት እናወራ። ደግሞ ቤት ውስጥ እንዴት ነው የምታሳልፉት? ቤት ውስጥ ህይወት እኔ አሁን ሁሌ የሚያሳልፈው ከልጆቼ ጋር ነው። እሱ ነው ከኔ በላይ እሱ ነው ትዕግስት ያለው። ትዕግስት የለሽም አንቺ? በጣም እኔ ሲናደድ እሱ በጣም ይታገሳል። እሱ እናት ስትሆኚ ታውቃለሽ። እኔ አሁን እናት ነኝ። ለሱም ለልጆቼም ምን ሆነው ለሱና ልጆቼ ነው በቃ። ትዳር ሌሎች ሰዎች ያልሞከሩት ሰዎች አንዳንድ ሰዎች ይፈራሉ። ትዳር የሚፈራ ሰው አለ። አጋጥሟቸው አይገርም? ትዳር በቃ የሚፈራ ከሚሰሙት ተነስተው ማለት ነው። በቃ ሲታዩ ደስ ይላሉ፣ ፎቶ ይለጥፋሉ ምናምን እንጂ ቤታቸው ሚል ነገር አለ። ስንኖረው ነው የምናውቀው አይደል? እንደው ላላገቡት ሰዎች ትዳርን እናንተ እንዴት ነው የምትገልጹት? ትዳር ገብቴ ሲታይ ነው ውስጥ የምታውቂ እንጂ ውጭ ሆነሽ መፍራት የለብሽም። ትዳር ማለት የእግዚአብሔር ስጦታ ነው እና ትዳር ማለት ፍቅር ነው፣ መተሳሰብ፣ ማጋገዝ። እግዚአብሔር የሰጠንን ትዳር አይደለም ተጋቡ ተባዙ ያለ። እውነት ነው፣ ቃሉም እንደዛ ነው። እና አትፍሩ፣ ውስጥ ግቡና
ችግር ይኖር ይችላል። ችግር ደግሞ መነጋገር ማፍታት ነው። በቃ እንደዛ ነው ያለው። ትዳር ማለት እነዚህ ስናይ ቀላል ነገር ነው የሚመስለው። ትዳር ማለት እኮ ህይወት ነው። ህይወት ያለ የሰው ምን ይነግራል? ትዳር ማለት ደግሞ የእግዚአብሔር ጸጋ ነው። ትዳር ከባድ ነው ብለሽ ውጭ ሆነሽ ከምትፈሪውም ደግሞ ከምትወስንሽ ገብተሽ ማውን ከሆነ ትወጣለሽ እኮ ህይወት ተቀጣለች እኮ። ትዳር ውስጥ ገብተሽ ህይወት ከምታሳልፊ ከሱ ጋር ደግሞ ተጣልተሽ ከእግዚአብሔር ጋር ከምትጣሊ አይተሽ ማውን ከሆነ ደግሞ ትወጣለሽ። ግን ውጭውን ከምንወስን ገብተን አይተን መወሰን ይሻላል። አትፍሩት። ግቡና ሞክሩት። ደስ ይላል። እንግዲህ ፋያ አዳማ ናችሁ አይደለ? አሁንም ያላችሁት አዳማ ነው የምትኖሩት። ኑሮ በአዳማ እንዴት ነው? የአዳማ ኑሮ በጣም ጥሩ ነው። ሁሉም በእንደ አቅምሽ ነው እና በጣም የምትመች ነች አዳማ። ጥሩ ነች። ደስ ይላል። ባለቤትሽን እንዴት ትገልጫዋለሽ? እንግዲህ የልጅነት ባልሽ ነው። ከሃይስኩል ጀምሮ ነው የምትተዋወቁት። በብዙ አስቸጋሪ ሁኔታ ውስጥ አብራችሁ ቆይታችኋል። አሁን ደግሞ ለዚህ በቅታችኋል። ትዳር መስረታችሁ፣ ልጆች ወልዳችሁ በደስታ እየኖራችሁ ነውና ድግስ ደገሳችሁ? ባይዘው ሰርግ ምናምን አርጋችሁ? ድግስ ነበር በጣም ይልል ይሆነ። እንዴት ነበረ ሰርጉ? አሪፍ ነበር። በጣም ቆንጆ ነበር። ለባልሽ ያለሽን ፍቅር እስቲ ገለጭለት። ምን አይነት ሰው ነው ባልሽ? ለአንቺ ምን ማለት ነው? ባሌ ለኔ ጥሩ ሰው ነው። ልጆች የሚያስብ፣ ለስራ ቦታ የሚሰጥ እና ኑሩልኝ ባሌ። ወዳለሁ። ወድሻለሁ። ያንተ ተራ ነው። ስለሷ ሲያወራ ትንሽ ይከብደኛል። ሴቶች እኮ ብዙ ውለታ አሉ። ከቤተሰቤ አካል ጉዳተኛ እኔ ብቻ ነው። ግን እሷ ደግሞ ሚስቴ ሆና አካሌ ሆና እናቴ ሆና እህቴ ሆና ነው ብዙ ነገር ታግዘኛለች። እሷ እንደምታውቀው ደግሞ እንደምታያችሁ ነው። የእሷ ቃላት የለኝም። ይቅርታ አድርጉልኝ። እዚህ ጋር ሚስቴ ብዬ ባወራ ሚስቴ የለችም፣ አካል ናት። ሁሉም ነገር ችላ ነው ከኔ ጋር የምትኖራ። እኔ በብዛት ውጭ ነው የሚያሳልፈው፣ ስራ ላይ ነው፣ ማታ ነው የምገባው። እሷ ከልጆች ጋር ይህ ማታ ሲገባ ደግሞ ከልጆች በኋላ ደግሞ ከኔ ጋር ብዙ ነገር ነው የምናሳልፈው ከሷ ጋር። ስለዚህ ለሷ ቃል የለኝም። እድለኛ ናችሁ፣ ሁለታችሁም እድለኛ ናችሁ። በዚህ ልክ መተሳሰብ፣ በዚህ ልክ እንግዲህ ተጋግዞ መኖር ህይወት ይሆን ሌላ አዲስ ነገር የለውም እና ፋያ አንቺም በጣም እድለኛ ነሽ፣ ዳቢ አንተም በጣም እድለኛ ነህ በነገራችን ላይ እና ደስ የሚል ትዳር ነው ያላችሁ። እንግዲህ እግዚአብሔር ትዳራችሁን ይባርክላችሁ፣ በበለጠ ልጆቻችሁን ያሳድግላችሁ። እኔ ደግሞ ምርቃቴ ይደርሳል በነገራችን ላይ እንቀበላለን። አዳማ መተን ደግሞ በደንብ እንገናኛለን። ቤታችሁ ክፍት ነው? ክፍት ነው። እሺ። ስለነበረን ጊዜ እጅግ በጣም አድርገን ነው የምናመሰግነው። እንግዲህ የኖራችሁት 9-10 ዓመታት አይደለ? ግን በዚህ ጊዜ ውስጥ እንግዲህ ብዙ ነገር አሳልፋችኋል። ደስ የሚል ህይወት እየኖራችሁ ነው። ትዳራችሁን እግዚአብሔር ይባርክላችሁ። ስለነበረን ጊዜ በጣም ነው የምናመሰግነው። እኛም እናመሰግናለን። ቅዳሜን ከሰዓት እንግዲህ የባለትዳሮች ሰዓት እነ ዳቢና ፋያ ጥሩ ጊዜ ሰጡን። ወደ ሌሎች የቅዳሜን ከሰዓት ዝግጅቶች ነው የምናልፈው። አሁንም አብራችሁ ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።